ማኪያቬሊያኒዝም የዳርክ ሳይኮሎጂ ጥልቅና አስፈሪው ሚስጥር። በህይወትህ እንዲህ አይነት ሰው አጋጥሞ ያውቃል? ፊትህ ላይ እንደ የዋህ በግ እየሳቀ ከጀርባህ ግን ህይወትህን ገደል የሚከት ጉድጓድ የሚቆፍር፣ አብሮህ እየሰራ ልፋትህና ውጤትህን የራሱ አስመስሎ ሽልማት የሚቀበል ወይም የፈለገውን እስኪያገኝ ድረስ እግርህ ላይ ወድቆ ያሰበው ቦታ ላይ ሲደርስ ግን አንተን እንደማያውቀው ነው የሚረሳህ። እውነቱን ልንገርህ፣ እነዚህ ሰዎች በአጋጣሚ የተፈጠሩ መጥፎ ሰዎች አይደሉም። በዓለም ላይ ሰዎችን እንደ ሰው ሳይሆን እንደ ቼዝ ጠጠር የሚያዩ እጅግ በጣም አደገኛ የስነ ልቦና ባለቤቶች አሉ። እነዚህ ሰዎች ርህራሄ የሚባል ነገር በውስጣቸው አልተፈጠረም። አንተን ስሜት እስኪደማ ህይወት እስኪበላሽ ድረስ እንደ መሰላል ተራምደውብህ የራሳቸው የስኬት ማማ ላይ ይወጣሉ። የፈለጉትን እስኪያገኙ ድረስ አንተን መስዋዕት ማድረግ አንዳችም አይከብዳቸውም። ይህ ባህሪ በአጋጣሚ የሚመጣ ሳይሆን በጥልቅ ስሜት የሚሰራ የጨለማው ዓለም ጥበብ ነው። እንኳን ወደ ፀሐይ በደህና መጣችሁ። ዛሬ ማህበረሰቡ ሊነግራችሁ የሚፈራውን ነገር ግን የፖለቲካው የትልልቅ ኮርፖሬሽንና የንግዱ ዓለም የተገነባበትን አስፈሪ የዳርክ ሳይኮሎጂ ሚስጥር በሰፊውና በጥልቅ አጋልጠን እናሳያችኋለን። ይህ ሚስጥር ማኪያቬሊያኒዝም ይባላል። ዓላማው መንገዱን ያጸድቀዋል በሚል መርህ ግብን ለማሳካት ሲባል ማንኛውም አይነት ማታለል፣ ክህደትና ጭካኔ የሚጠቀሙ ሰዎችን ስነ ልቦና እንመረምራለን። ሳይንሳዊ ጥናቶች ምን ይላሉ? የዘመናችን አታላዮች ይህንን መሳሪያ እንዴት ይጠቀሙበታል? አንተስ ራስህንና ቢዝነስህን ከእነዚህ አዳኞች እንዴት መከላከል ትችላለህ? አእምሮአችሁን ሰብስባችሁ የጆሮ ማዳመጫችሁን ወይም ኤርፎን አድርጋችሁ እስከ መጨረሻው ተከታተሉ። አንደኛ፣ የጨለማው መርህ አመንጪና ታሪካዊ ዳራ። ታሪኩ የሚጀምረው ከ500 ዓመታት በፊት በ16ኛው ክፍለ ዘመን በጣሊያን ሀገር ፍሎረንስ ውስጥ ነው። ኒኮሎ ማኪያቬሊ የተባለው ፈላስፋ፣ ዲፕሎማትና የፖለቲካ ተንታኝ በ1513 ዓ.ም ዘ ፕሪንስ የተባለች አንዲት ትንሽ ነገር ግን የዓለምን የፖለቲካ ታሪክ የገለበጠች መጽሐፍ ጻፈ። በወቅቱ ጣሊያንን በጦርነት በክህደትና በስልጣን ሽኩቻ ትታመስ ነበር። ማኪያቬሊ ይህንን ሲያይ አንድ መደምደሚያ ላይ ደረሰ። በዚህ ጨካኝ ዓለም ውስጥ በቅንነትና በሐቀኝነት መኖር ሞኝነት ነው። ስለዚህ ለወቅቱ ገዢዎች ወይም ለሜዲቺ ቤተሰብ የሰጠውን ምክር እጅግ አስደንጋጭና ጭካኔ የተሞላበት ነበር። እንዲህ አላቸው፣ አንድ መሪ ስልጣኑን ለማቆየትና ሀገር ለመምራት ከፈለገ ሁልጊዜ ጥሩ ሰው መሆን አይችልም። አስፈላጊ ሲሆን መዋሸት፣ ማታለል፣ ቃል ማጠፍና መጨከን አለበት። ሰዎች እንዲወዱ ከማድረግ ይልቅ እንዲፈሩህ ማድረግ እጅግ ይበልጥ አስተማማኝ ነው። ማኪያቬሊያኒዝም የሚለውን ቃል የመጣው ከዚህ ሰው ስም ነው። ዋና ምሁሩ አንድና አንድ ነው። ዓላማው መንገዱን ያጸድቀዋል። ትርጉሙ በመጨረሻ የምትፈልገውን ስልጣን፣ ገንዘብ ወይም ስኬት እስካሁን ድረስ ያንን ለማግኘት የተጠቀምክበት መንገድ ማጭበርበሪያም ይሁን የቅርብ ጓደኛ መክዳት ትክክል ነው ማለት ነው። ለነሱ ሞራልና ኃጢአት የሚባል ነገር የለም። ያለው ጥቅምና ኪሳራ ብቻ ነው። ሁለተኛ፣ የጨለማው ስነ ልቦና ሳይንስ። ይህ ሐሳብ በታሪክ መጽሐፍ ላይ ብቻ የቀረ እንዳይመስልህ። የስነ ልቦና ምሁራን ይህንን ባህሪ ለበርካታ አስርት ዓመታት በጥልቀት አጥንተውታል። በ1970ዎቹ ሪቻርድ ክሪስቲና ፍሎረንስ ጌሲ የተባሉ ተመራማሪዎች ማች አይቪ የተባለው ታዋቂ የስነ ልቦና መለኪያ ቴስት ፈጠሩ። ይህ ፈተና ሰዎች ምን ያክል የማኪያቬሊያኒዝም ባህሪ እንዳላቸው የሚለካ ነበር። ለምሳሌ ፈተናው ላይ ከሚቀርቡት ጥያቄዎች ወይም አባባሎች ውስጥ አንዱ እውነተኛውን ምክንያትህን ለሰዎች መናገር ያለብህ ያ ምክንያት ለአንተ ጥቅም የሚያመጣ ከሆነ ብቻ ነው የሚል ይገኝበታል። በዚህ ፈተና ከፍተኛ ነጥብ ያመጡ ሰዎች በንግድ ድርድር ላይ ሌላውን በማታለል ከፍተኛ ትርፍ ያገኛሉ። በሌሎች በቀላሉ አይታለሉም። ነገር ግን ሌላውን ሰው ለማሳመንና አእምሮን ለማጥበብ ወደር የላቸውም። በኋላም በ2002 ዓ.ም ዴርሎይ ፖልሃስ እና ኬቪን ዊሊያምስ የተባሉ ስነ ልቦናውያን ይህንን ባህሪ ከሌሎች ሁለት አደገኛ ባህሪያት ጋር በማጣመር 3 የጨለማ ባህሪያት ብለው ሰየሙት። እነሱም አንደኛ ናርሲሲዝም፣ ራስን ማምለክ፣ እኔ ብቻ ልታይ ማለትና የሌሎችን ትኩረት መሻት። ሁለተኛ ሳይኮፓቲ፣ ርህራሄ ማጣት፣ ህግ መጣስና አደገኛ ድርጊቶችን ያለ አንዳች ጸጸት መፈጸም። ሶስተኛ ማኪያቬሊያኒዝም፣ ስልታዊ በሆነ መንገድ ሰዎችን ለራስ ጥቅም ማታለል፣ መቆጣጠርና እንደ ዕቃ መጠቀም። የማኪያቬሊያኒዝም ሰዎች ሳይኮፓት አይደሉም፣ ማለትም እንደ እብድ በስሜት አይነዱም። ይልቁንም እጅግ በጣም የሰላና ቀዝቃዛ አእምሮ አላቸው። እያንዳንዱ እርምጃቸው የሚያሰሉት እንደ ቼዝ ጨዋታ ነው። አንተ ስታለቅስና ስትጎዳ ለምን እንደተጎዳ ያውቃሉ፣ ይረዳሉ። ነገር ግን ህመምህ አይሰማቸውም፣ አያዝኑልህም። ሶስተኛ የዘመናችን ማኪያቬሊያኖች ቢዝነስና በኮርፖሬት ዓለም። የዘመናችንን ቢዝነስ፣ ፖለቲካና የትልልቅ ኮርፖሬሽኖች ዓለም ብንመለከት የዚህን ስነ ልቦና ተግባራዊነት በግልጽ እናየዋለን። የ48ቱ የስልጣን ህጎች የተሰኘው መጽሐፍ ጸሐፊ ሮበርት ግሪን ይህንን የማኪያቬሊያኒዝም ጽንሰ ሐሳብ በዘመናዊ መንገድ አቅርቦታል።
ግሪን በመጽሐፉ ሰዎችን በፊትህ አቆላምጣቸው፣ በውስጥህ ግን ፍጹም የተለየ ዓላማ ይኑርህ፣ ስሜትህና ዓላማህ ደብቅ በማለት ይመክራል። ዛሬ ላይ በቢሮ ውስጥ የሚሰራውን እንየው። ይህ ሰው አለቃው ፊት እጅግ በጣም ታታሪ፣ ፈገግታው የማያልቅና ትሁት ይመስላል። ነገር ግን ከስር ያሉት ሰራተኞች እርስ በርስ ያጋጫል። የሌሎች የፈጠራ ስራ ወስዶ በራሱ ስም ያቀርባል። የስራ ባልደረባው ጉድለት እየፈለገ ለአለቃው ሪፖርት ያደርጋል። ለምን? ምክንያቱም የእሱ ዓላማ ጓደኛ ማፍራት ሳይሆን ያችን የፕሮሞሽን ወይም የእድገት ወንበር በማንኛውም ዋጋ ማግኘት ነው። በትልልቅ ኩባንያዎች ውስጥ ያሉ መሪዎች ይህንን ባህሪ በውስጣቸው እንዳዘሉ ይነገራል። አንድ ትልቅ ቢዝነስ ላይ የሚደርስ ውሳኔ ሲኖር ይህ ውሳኔ ስንት ሰራተኞችን ከስራ ያፈናቅላል፣ ስንቱን ቤተሰብ በረሃብ ይበትናል ብለው አያስቡም። የሚያስቡት የኩባንያው ትርፍ በስንት ፐርሰንት ያድጋል፣ የኔስ ቦነስ ምን ያክል ይጨምራል የሚለውን ብቻ ነው። ርህራሄ ወደ ጎን ገፍትረው ውጤት ላይ ብቻ ያነጣጥራሉ። አራተኛ፣ ራስህን እንዴት ትጠብቃለህ? ታዲያ የፀሐይ ቤተሰቦች ዓለም በዚህ ደረጃ የጨካኞችና የአታላዮች የቼዝ ሜዳ በሆነችበት ዘመን አንተ እንዴት ራስህን ትጠብቃለህ? የሌሎች መወጣጫ መሰላል ላለመሆን ምን ማድረግ አለብህ? እነዚህ 5 ወሳኝ የመከላከያ ህጎች ተጠቀም። አንደኛ፣ ስሜታዊነትን አስወግድ። የማኪያቬሊያኒዝም ሰዎች ያንተ ስሜት ነው እንደ መሳሪያ የሚጠቀሙት። ስትናደድ፣ ስታለቅስ፣ ስትፈራ ወይም ከልክ በላይ ስትደሰት ድክመትህን ያገኙታል፣ ከዛም ይቆጣጠሩሃል። ስለዚህ ማንም ሰው በስሜትህ እንዲጫወት አትፍቀድ። ውሳኔዎችን ስታስተላልፍ በልብህ ሳይሆን ሁልጊዜ በአእምሮህ አስብ። ሁለተኛ፣ ድርጊታቸውን እንጂ ቃላቸውን አትመን። አታላዮች አንደበተ ርቱዕና አሳማኝ ናቸው። ማር በሚንጠባጠብ ቃል ሊያደነዝዙ ይሞክራሉ። አንተ ግን የሰዎችን ቃል ሳይሆን ታሪካቸውና ድርጊታቸው ተከታተል። ይህ ሰው ከዚህ በፊት ሌሎችን እንዴት አታለለ? ለእኔ ሲል ያታለላቸው ሰዎች አሉ ብለህ ጠይቅ። ዛሬ ከአንተ ጋር ሆኖ ሌላውን የሚያማ ነገ ከሌላው ጋር ሆኖ አንተን መሸጡ አይቀርም። ሶስተኛ፣ የራስህን ድክመት ወቅ። አታላዮቹ የትኛውን ቁልፍ ቢጭኑ እንደምትከፍት አያውቁም። የውዳሴ አፍቃሪ ነህ ወይስ የገንዘብ ወይስ የብቸኝነት ፍርሃት አለብህ? ድክመትህን ካወቁ በዛ በኩል ገብተው የፈለጉትን ያደርጉሃል። ስለዚህ ራስህን ጠንቅቀህ ወቅ። ማንም ሰው በድክመት እንዲጠቀምብህ ክፍተት አትስጥ። አራተኛ፣ ሁሉንም ነገር መዝግብ። በስራ ቦታህም ይሁን በቢዝነስ ድርድር ላይ ከነዚህ አይነት ሰዎች ጋር ስትሰራ ሁሉንም ነገር በጽሁፍ ወይም በኢሜል አድርገው። ነገ እኔ እንደዚህ አላልኩም ብለው ቃላቸውን ሲያጥፉ የምታሳያቸው ማስረጃ ይኖርሃል። አምስተኛ፣ የራስህን የፋይናንስና የአእምሮ አቅም ገንባ። ማኪያቬሊያኖች ጥቃት የሚያደርሱት ደካማ፣ ጥገኛና አማራጭ በሌለው ሰዎች ላይ ነው። የራስህ የሆነ የገንዘብ አቅም፣ ጥልቅ እውቀትና የስነ ልቦና ነጻነት ካለ ማንም ሰው እንደ ቼዝ ጠጠር ሊያንቀሳቅስ አይችልም። እምቢ የማለት አቅም የሚመጣው ከነጻነት ነው። የፀሐይ ቤተሰቦች ዛሬ የአእምሮአችሁን ብርሃን የሚከፍትና አይናችሁ ላይ ያለውን መጋረጃ የሚገፍ ጥልቅ ሚስጥር አካፍለናችኋል። መንገዱን ያጸድቀዋል በሚሉ አታላዮች አትበሉ። የእነሱ መሳሪያ ከመሆን ወጥታችሁ የራሳችሁን ህይወት ጌታ ሁኑ። ከዚህ በፊት ብዙዎች ይህንን ትምህርት ወስደው ገበያውን በማንበብ ትልቅ ተጠቃሚ መሆን ችለዋል። የፋይናንስ ነጻነታቸውንም አረጋግጠዋል። አሁን ደግሞ የእርስዎ ተራ ነው። ትምህርቱ የሚጀምረው የፊታችን አፕሪል 6 ሲሆን ለ1 ወር ሙሉ ይቆያል። በሳምንት 3 ቀን ማለትም ሰኞ፣ ሮብና አርብ በኤኤስሲቲ አቆጣጠር ከቀኑ 1 ሰዓት ፒኤም እስከ 2 ሰዓት ፒኤም በቀጥታ በዙም እንገኛለን። ይህ ወርቃማ ዕድል እንዳያመልጦ። የክላሳችን ቦታ የተገደበ ስለሆነ አሁኑን ይመዝገቡ። ለመመዝገብ በፕላስ 14 07 90 07 53 6 ይደውሉልን አሊያም በዋትስአፕ ቴክስት ያድርጉልን። የፀሐይ አካዳሚ አሁኑን ይቀላቀሉ። ይህ ቪዲዮ አእምሯችሁን ካነቃው፣ የዳርክ ሳይኮሎጂን ሚስጥር ካሳያችሁ ላይክ ማድረግን አትርሱ። እንዲህ አይነት ጥልቅ እውቀቶች በማታለል ውስጥ ላሉና መውጫ ላጡ ወዳጆቻችሁ እንዲደርስ ሼር አድርጉላቸው። አዳዲስ ቢዝነስ፣ የፋይናንስና የስነ ልቦና ትምህርቶችን በየሳምንቱ ለማግኘት ፀሐይ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ ማንም በማይነግራችሁ በሌላ ጥልቅ ትምህርት እስክንገናኝ ሰላም። የራስህን አቅም ገንባ፣ ነፃነትህን አውጅ።